ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ሳምንታዊ የስፖርት ትንታኔ ዝግጅታችን ተጀምሯል። ለዛሬ ርዕሰ ጉዳይ አድርገን የመረጥነውና ሀሳቦችን የምናንሸራሽርበት ደግሞ የወጣቶች ኦሎምፒክ ነው። ለዚህ መነሻ የሆነን ደግሞ እንግዲህ የወጣቶች ኦሎምፒክን በተመለከተ በዓለም አቀፍ በአህጉር አቀፍ እንደዚሁም በሀገር አቀፍ ደረጃ ውድድሮች ይከናወናሉና ኢትዮጵያም እንግዲህ በአህጉር አቀፍና በዓለም አቀፍ ውድድሮች ላይ ተካፋይ ለመሆን ውድድሮችን እያከናወነች ትገኛለች። ስለዚህ ይህንን መነሻ በማድረግ የወጣቶች ኦሎምፒክ ለምን ይዘጋጃል? ሀገራት እንዴት ይጠቀሙበታል? ወደኛ ሀገር ስንመጣስ ምን ያህል እየሰራንበት ነው የሚለውን በደንብ ሀሳብ የምናነሳበት ነው የሚሆነው። ይህንን ጥያቄ ሀሳብ ይዘን ደግሞ ቆይታ የምናደርገው በባህር ዳር ዩኒቨርሲቲ ስፖርት አካዳሚ የስፖርት ሳይንስ መምህር ከሆነው ዋሲሁን አባተ ጋር ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። የሀገራችን መልእክት ተከታትለን ስንመለስ ሀሳቦችን የምናነሳ ይሆናል። ደረሰ መጣ ዲጂታል ነው ዘና በላ ካሉበት ቦታ ምቾት ሆኖ ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ኢትዮ ቴሌኮም የዝግጅታችን አጋር ስለሆነ እናመሰግናለን። ዘመን ገበያ በተሰኘ አገልግሎቱ እንግዲህ ደንበኞች የሚፈልጓቸው ምርቶች በቀላሉ በቴሌብር ሱፐር አፕን ተጠቅመው በማዘዝና ክፍያቸውን በመፈጸም ትዕዛዛቸውን ባሉበት ሆነው በፍጥነት መቀበል የሚያስችላቸውን አስተማማኝ የዲጂታል የግብይት ማዕከል ነው ይለናል ዘመን ገበያ። ይጠቀሙ ይላልም ኢትዮ ቴሌኮም። በድጋሚ እናመሰግናለን። ዋሲሁን ወደ ስቱዲዮአችን እንኳን በሰላም መጣ። እንኳን ደህና ቆያችሁ። ያው ቤተሰብ ነን እንግዲህ በትክክል እስኪ መግቢያ ላይ አንስቻለሁ ለመነሻ የሆነን ዘንድ የወጣቶች ኦሎምፒክ ምንነት እንደዚሁም ደግሞ ሀገራት እነዚህ ውድድሮች በማዘጋጀት በኩል ምን ያህል እየተጠቀሙባቸው ነው ከሚለው እንነሳና ሌሎቹን ሰፋ አድርገን እንመለከታለን። መልካም እንግዲህ የወጣቶች ኦሎምፒክ ያው በቅርብ ጊዜ የመጣም ቢሆንም በተለይ ሀገራት በተለያየ መንገድ እየተጠቀሙባቸው ነው። ከመሰረቱ ስንጀምር እንግዲህ የወጣቶች ኦሎምፒክ በዋናነት ከዋናው የኦሎምፒክ መርህ ጋር ተዛማጅ ሆኖ በተለይም ታዳጊ ወጣቶችን ለየት ባለ መንገድ በውድድር ተሳትፎ እንዲያደርጉ ለማድረግ አለሞ የተነሳ የውድድር አይነት ነው። እድሜያቸው ከ18 ዓመት በታች ያሉ ታዳጊ ወጣቶች በዚህ ውድድር እንዲሳተፉ በማለም በተለይም የዓለም አቀፍ ኦሎምፒክ ኮሚቴ ለዚህ ዘርፍ ልዩ ትኩረት በመስጠት ከዛሬ 15 ዓመት በፊት ማለት እንችላለን በፈረንጆቹ 2010 ላይ እንግዲህ የወጣቶች ኦሎምፒክ በዓለም አቀፍ ደረጃ ተጀምሯል ማለት ነው። ይህ ውድድር እንግዲህ ዋናውና ትልቁ ዓላማ አድርጎ የተነሳው የዓለም አቀፍ ኦሎምፒክ መርሆች እንደተጠበቁ ሆኖ ከዛ በዘለለ ታዳጊዎች ውድድር ድል እንዲያገኙ በዚህም ሀገራት ለዋናው ኦሎምፒክና ለሌሎች ውድድሮች ታዳጊዎችን አቅም ያላቸው ባለተሰጥኦ ልጆች በውድድር እንዲያበቁ ለማድረግ የሚያስችል መልካም አጋጣሚ ይዞ ይመጣል ማለት እንችላለን። ከዛም ባለፈ በውስጥ በሚደረጉ የተለያዩ ሀገራት በራሳቸው በተለያየ ስያሜ በሚጠሯቸው የውስጥ የኦሎምፒክ ወይም ደግሞ የመላው የታዳጊዎች ጨዋታዎች ላይ ታዳጊዎችን በማምጣት ልጆቹ ለዓለም አቀፍ የኦሎምፒክ ውድድሮች ለአህጉራት ወይም ደግሞ ለዓለም አቀፍ የውድድር መድረኮች የሚያበቁበት መልካም አጋጣሚ ይዘው ይመጣ በመሆኑ የታዳጊዎች የኦሎምፒክ ጨዋታዎች ወይም የኦሎምፒክ ውድድር ከፍተኛ ትኩረት የሚሰጠው በአሁኑ ሰዓት በተለይ ለታዳጊዎች ይዞት የሚመጣው ሚና በዛው ልክ ከፍ ያለ በመሆኑ በዛ ልክ አሁን ላይ ትኩረት ይሰጠው የስፖርት ኢቨንት ወይም ደግሞ ኩነት ነው ማለት እንችላለን።
መልካም በየስፖርት አይነቱ ሀገራት ለውጤት የሚበቁባቸው ወይም ደግሞ ፖቴንሻላቸውን ለይተው የሚወዳደሩባቸው የኦሎምፒክ ስፖርቶች አሉ። ከኦሎምፒክ ስፖርቶች ውጪ የሆኑም ሌሎች ተፎካካሪ የሚሆኑባቸው የስፖርት ዘርፎች አሉና ዓለም አቀፍ ተሞክሮን እናንሳ እስኪ። በዚህ ሀገራት እንዴት ይጠቀሙበታል፣ በምን መልኩስ እንደው ለውድድር ይመጣሉ የሚለውን ወደኛ ሀገር መነሻ እንዲሆነን እሱን እንመልከት። መልካም እንግዲህ የተለያዩ ሀገራት የተለያዩ መንገዶችን ይጠቀማሉ። በተለይ ከታዳጊዎች ጋር በተገናኘ እንደ ምሳሌ ማንሳት ብንችል በእርግጥ የወጣቶች ኦሎምፒክ በዓለም አቀፍ ኦሎምፒክ ኮሚቴ በ2010 ይጀምር እንጂ ተሞክሮች ከዛ በፊት ይነሳሉ። ለምሳሌ ማንሳት ብንችል ቻይና በዚህ ረገድ ግንባር ቀደምት ሀገር ነች። በተለይ በታዳጊዎች ደረጃ የኦሎምፒክ ውድድሮችን በማድረግ በውስጥና ከ1988 ጀምሮ ውድድሮቹ ይከናወኑ ነበር። ያ ማለት እንግዲህ ዋናው ኦሎምፒክ ከመጀመሩ ከ22 ዓመት በፊት እንደማለት ነውና በጣም ከረጅም ጊዜ በፊት ጀምሮ ልምምዶች ነበሩ። ከዛ በኋላ የተለያዩ ሀገራትና አውስትራሊያን ማንሳት እንችላለን። ከ2001 ጀምሮ እንደዚሁ ተሳትፎ ያደረጉ ነበር በውስጣቸውና እነዚህ ውድድሮችና መድረኮች ታዳጊዎችን ለማፍራት ከማለም በዘለለ አንድ የውድድር መድረክ በባህሪው ብዙ ጥቅሞችን ይዞ ይመጣል። አሁን እኛ በስፖርት መነጽር ስናይ ታዳጊዎችን ማውጣት፣ መለየት፣ ባለተሰጥኦ ልጆችን ለይተሽ ወደ መድረክ ማምጣት አቅም ያላቸው ልጆች በዛው ለማስቀጠል የሚረዳበትን አጋጣሚ ይዞልሽ ይመጣል። ለትልልቅ ውድድሮች ወይም ደግሞ ለሌሎች ለአዋቂዎች ውድድሮች ዝግጁ ተተኪ አትሌቶችን የማፍሪያም አንድ መንገድ ነው። ከዛ በዘለለ የስፖርት ዲቨሎፕመንት የምንለው ታዳጊዎች ላይ ያፈራሽ ታዳጊዎችን ያመጣሽ ቀጣይነት እንዲኖረው ማድረግ የምትችው በዚህ መንገድ ስትሰሪ ነውና ይህ ከፕሮጀክቶች ከህፃናት ስራ በተመጋጋቢነት የሚመጣ እንደመሆኑ የታዳጊዎች የኦሎምፒክ ጨዋታዎች ሚናቸው በጣም ከፍ ያለ ነው። በዚህም የተለያዩ አትሌቶችን ያፈሩ ሀገራትን ማንሳት እንችላለን፣ እኛም ሀገር ጭምር ማለት ነው። ምንም እንኳን በቅርብ ጊዜ የተጀመረ ቢሆንም በእኛ ሀገር ደረጃ የወጣቶች ኦሎምፒክ በዓለም አቀፍ የኦሎምፒክ ውድድሮች ላይ ግን በወጣቶች ተርታ ተወዳድረው ውጤታማ የሆኑ አትሌቶችን ማንሳት እንችላለን። ከኢትዮጵያ ለምሳሌ እንደነ ሰለሞን ባረጋ አይነት አትሌቶች በዓለም አቀፍ የኦሎምፒክ የታዳጊ ወጣቶች ኦሎምፒክ ውድድር ላይ ነው ተሳትፎ ያደረገው። ከዛ በኋላ ነው እንግዲህ አሁን ላይ ሀገራችን ላይ አቅም ካላቸው ትልቅ ውጤቶችን ካስመዘገቡ አትሌቶች መካከል ማንሳት የምንችለው ማለት ነውና እንደው የኢትዮጵያን ካነሳና አይቀር ጎረቤት ሀገር እናንሳ ብንል ጎረቤታችን ኤርትራም በተመሳሳይ በታዳጊዎች ኦሎምፒክ ስኬታማ የነበረ አብራር የሚባል አትሌት በኋላ በዋናው ኦሎምፒክ በሰመር ኦሎምፒክ በምንለው ማለት ነው በ5000 ሜትር ተሳታፊ የነበረ ነውና እንዲህ አይነት በእንግሊዝም አሜሪካን በተመሳሳይ አውስትራሊያም ቀደም ሲል ለማንሳት እንደሞከርኩት ከታዳጊዎች የመጡ አትሌቶች ከፍተኛ የሆነ ጥቅም ይዞላቸው ሲመጣ እናስተውላለን። ከዛም በዘለለ የውድድር እድል ማግኘት ብቻ አይደለም። ለታዳጊ ኦሎምፒክ ውድድር አንዳንዶቹ ምን ይላሉ፣ በተለይ በዚህ በስፖርት ውድድር ትልቅ ኩነቶች ዝግጅት ላይ ምን ይባላል፣ እነዚህ አይነት የታዳጊዎች ኢቨንት ወይም ደግሞ ኩነቶችን ማዘጋጀት እድሎችን ባገኘሽ ቁጥር ለትልቅ ዝግጅቶች በር ከፋች ነው። በኢንፍራስትራክቸር ደረጃ መሰረታዊ የሆኑ ግንባታዎችን መመስረት ማስፋፋት ትችያለሽ። ከዛ በኋላ የውድድር የማዘጋጀት አቅምሽን ትፈትሽበታለች። እነዚህ የውድድር የማዘጋጀት አቅም መፈተሽ ደግሞ ለትልቅ ውድድሮች ጋባዥን መንገድ ይዞ ይመጣልና ከውድድሩ ከአትሌቶች ባለፈ ሀገራዊ የሆነው ፋይዳው በዛው ልክ ከፍ ያለ ነው። በተወሰነ መንገድ እኛ ሀገር ላይ እንደው ብዙ ፈታኝ ነገሮች ቢኖሩም ብዙ ምክንያቶች ቢኖሩም በኤሊት ደረጃ ወይም ያለው በናሽናል ሌቭል የምንለው ወይም ደግሞ ዋናው ብሔራዊ ቡድን የምንላቸው በአትሌቲክሱም በእግር ኳስ በሌሎችም የስፖርት አይነቶች ስናነሳ አሁን ላይ ውጤታማ መሆን ላለመቻላችን ትልቁ ምክንያት ታዳጊዎች ላይ አለመስራት ነው ካልን ታዳጊዎችን መስራት በልምምድ ብቻ አይደለም የሚሆነው። ምን ይፈልጋል? ውድድር ይፈልጋል። እነዚህ ውድድር በፕሮጀክት ደረጃ የምንላቸው ውድድሮች አሉ። ከፕሮጀክት ውድድሮች ባለፈ ደግሞ እንዲህ አይነት የኦሎምፒክ ውድድሮች ሁሉም የስፖርት አይነቶችን ያቀፈ የኦሎምፒክን መርህ የጠበቀ ውድድር ባደረግን ቁጥር ዓለም አቀፍ ውድድሮችን ልምምድ ውስጥ እንዲገቡ በማድረግ በዛ ልክ ታለንት ያላቸውን ባለተሰጥኦ ልጆችን በመለየትና በመምረጥ ለዚህ ዝግጅት የሚረዱ ይሆናሉና ያ ደግሞ ቀጣይነት ያለው ውጤታማነትን የሚያስጠብቅ መድረክ ነው ማለት እንችላለን። አዎ ከ2010 ጀምሮ በይፋ እንግዲህ የዓለም አቀፍ ኦሎምፒክ ኮሚቴ ውድድሮችን እያከናወነ ይገኛል። አሁን 2010 14 18 22 ላይ የነበረው ተሰረዘና አሁን ወደ 26 ተሻግሯል። በእነዚህ መድረኮች ላይ ኢትዮጵያ በአፍሪካ ደረጃም ያው አመቱን ጠብቃ እንደዚሁም በዓለም አቀፍ ደረጃ ተሳትፎን አድርጋ ነበር። እነ ጉዳፍ ጸጋይ ከአፍሪካ አልፈው በዓለም አቀፍ የወጣቶች ኦሎምፒክ ላይ ሄደው አሁን ላይ ሀገራችን ያስጠሩ ይገኛሉ። እነ ዮሜፍ ቀጀልቻ እንደዚሁ እነ መዝገቡ ስሜ አሁን ላይ 5000 ወደፊት ለመውጣት ጥረት እያደረጉ ያሉ አትሌቶች እንደሆኑ ይታወቃል። ከዛ ውጭ 3000 ሜትር ላይ የምናውቃቸው 1500 ሜትር ላይ የምናውቃቸው እነ ለምለም ኃይሉ ሂሩት መሸሻን የመሳሰሉ አትሌቶችን በእነዚህ የወጣቶች የኦሎምፒክ መድረኮች ላይ ኢትዮጵያ ማብቃት ችላለች።
ወደ ሀገራችን እንምጣ 2014 ላይ ነው ለመጀመሪያ ጊዜ የተከናወነው ምንም የዘገየ ቢሆንም ግን የተወሰኑ አትሌቶችን ወይም ደግሞ ወጣቶች ላይ ምን ያህል እየሰራን ነው የሚለው መመልከት ይቻልንበት የውድድር መድረክ ነበር በ15 የስፖርት አይነቶች ነበር የተከናወነውና የዘገየ ቢሆንም ግን ውድድሩ ተጀምሯል አሁን ሁለተኛው ደግሞ እየተከናወነ ነው የሚገኘው በአዲስ አበባ ከተማና ኢትዮጵያ ከመጣችበት ታዳጊዎች ላይ ከምትሰራው ስራ አንፃር እዚህ መድረክ ላይ እንዴት እንመለከታለን በጣም ቆንጆ መዘግየቱ እንዳለው ምናልባት አፍሪካ ላይ በዛ ልክ ሄዱ ሀገራት የሉም እውነት ለመናገር ቀዳሚ ሀገር ብለን ማንሳት የምንችለው ናይጄሪያን ካልሆነ በስተቀር ናይጄሪያ በቀጥታ የዓለም አቀፍ ኦሎምፒክ ኮሚቴ መድረኩን ሲያዘጋጅ በቀጥታ ውድድርን በመጀመር ቀዳሚ ሀገር ነች ቀዳሚ ከሚባሉ ሀገራት መካከል አንዷ ነችና ከዛ ቀጥሎኛ እንግዲህ በጣም ዘግይተናል 2014 ማለት እንግዲህ መራግብሩ ከተጀመረ ከ12 አመት በኋላ እንደማለት ነውና መቆየታችን ያመጣው ለውጦች እንዳሉ ወይም ጫናዎች እንዳሉ ሆኖ በዚህም መጀመሩ ደግሞ አንድ መልካም የሚባል ነገሮች አሉት በተለይ ደግሞ እኛ ሀገር ላይ ታዳጊዎች ላይ ውስንነቶች አሉብን ተተኪ ልጆችን ያፈራን አይደለም በምንልበት ሰዓት በዚህ ጊዜ ወደ ታዳጊዎች ኦሎምፒክ መምጣታችን በዓለም አቀፍ ደረጃ ያሉ የውድድር መድረኮች ላይ ለመሳተፍ የመጀመሪያውን ትራክ እንደመጥረግ ነው ይሄኛውና በዚህ ልክ ተፈትሸው ራሳቸውን አይተው ተለይተው የሚመጡ ልጆችን ለማፍራትና ለማውጣት በዛም ከፍ ወዳሉ ውድድሮች ለመውሰድ የሚረዳ መድረክ ላይ ዝግጁ የሆኑ ልጆችን ለማግኘት እድል የሚፈጥር በመሆኑ መልካም የሚባል አጋጣሚ ነው ሆኖም ግን በዛ ልክ ሄደናል ወይ ለዛ የሚሆኑ ልጆችንስ ማፍራት ተችሏል ምንም እንኳን አጭር ጊዜ ቢሆንም ብለን ያነሳን እንደሆነ ምናልባት ውስንነቶችን ልናይ እንችላለን ከዚህ ውድድር የተለዩ በዚህ በታዳጊ ወጣቶች ኦሎምፒክ ብንለው ወይም ደግሞ በዚህ ሻምፒዮና ውስጥ ተሳታፊ የነበሩ ልጆችን ቀደም ሲል አንቺም ያነሳሻቸውና ሌሎች አትሌቶች በቀጥታ በአፍሪካ የታዳጊ ወጣቶች ሻምፒዮና ላይ ወይም ደግሞ በዓለም የታዳጊ ወጣቶች ኦሎምፒክ ላይ ተሳትፎ ያደረጉ ካልሆኑ በስተቀር እኛ ሀገር ላይ መድረኩ ባለመኖሩ ምክንያት በዛ ልክ የተለዩ አይደሉም ያ ደግሞ የታለንት ወይም ደግሞ የባለተሰጥኦ ልጆች ወይም አትሌቶች ለየታ ላይና ጥያቄዎች ላይ ብዙ ጊዜ ሲነሱ እንሰማለን በተለይ በዚህ መንገድ የመጡ ባለመሆናቸው የእድሜ የተገቢነት ጉዳዮች ተያይዘው ይነሳሉ ምንም እንኳን አፍሪካ ላይ ከፍ ቢልም ሌሎች ሀገራትም ላይ ይሄ ሐሳብ ይነሳል እኛ ላይ ደግሞ ሲሆን ይበልጥ ጠንከር ይላል ጎልቶም የሚታይ ነውና ይሄኛው መድረክ መኖሩ በተለይም ታዳጊዎች በዚህ እድሜ ደረጃ በትክክል ተመዝነው ተለይተው እድሜያቸውንም ጠብቀው ለውድድሩም በሚመጥን ችሎታና ደረጃ ላይ ሲገኙ ለዚህ ውድድር የሚጋበዙ በመሆኑ ከዚህ ውድድር የተለዩና የተሻለ ውጤት ያስመዘገቡ ልጆች በአፍሪካም ደረጃ እንበለው በዓለም አቀፍ ደረጃ ያሉ ውድድሮች ላይ የሚሳተፉ በመሆናቸው የእድሜ ተገቢነቱን ጥያቄ ሊፈታ የሚችል በመሆኑ እንደ ሀገር መጀመራችን በጣም ትልቅ ስኬት ነው ማለት እንችላለን ዘንድሮ እንግዲህ እንዳልሽው ሁለተኛውን ለማከናወን በዝግጅት ላይ ነው የምንገኘውና በዚህ ያሉት ነባራዊ ሁኔታዎች ተግዳሮቶች እንዳሉ ሆኖ በዚህም ጫና ውስጥ በተለይ ስፖርቱ እንዳይደበዝዝ ታዳጊዎቹ የውድድር ድል እንዲያገኙ በዓለም አቀፍ መድረኮች ላይ ተሳታፊ ለመሆን የሚያስችል አቅም ያላቸው ልጆችን በውድድር ለመመዘንና ለመለካት ያላቸውን ዝግጅት ለመገምገም የሚያስችል በመሆኑ መድረኩ ቀላል ሚና እንደሌለው መገመትና መረዳት እንችላለን ምናልባት ከተጀመረ በኋላ ኢትዮጵያ ተጠቃሚ ነች ማለት እንችላለን ለምሳሌ ኦሎምፒክ ኮሚቴ ተካፋዮችን የምንድነው ልምምድ የሚሰሩበትን መንገድ በአመታት ሂደት ውስጥ በደንብ ከተከታተለ በኋላ ከዛ በኋላ ምርጫዎች ይደረጋሉ በአህጉር አቀፍም ይሁን በዓለም አቀፍ ደረጃ ተሳትፎን እናደርጋለን ነገር ግን አንዳንዴ የምንሰማቸው ድምጾች አሉ ውድድሮች ሲደርሱ ብቻ ክልሎች ከተማ አስተዳደሮች እንዲሳተፉ ይደረጋል ያም ሆኖ ግን ውድድሮቹ ይደረጉና የእድሜ ጉዳይ እንዳለም ሆኖ ተሳትፎ ይደረጋል ለሀገር አቀፍም ለአህጉር አቀፍም ለዓለም አቀፍም ተወዳዳሪዎቹ ምርጫ ውስጥ ይገባሉና ኢትዮጵያ በዚህ ላይ ምን ያህል ተጠቃሚ ነች ማለት እንችላለን የወጣቶች ኦሎምፒክን ከጀመረች በኋላ እውነት ነው በጣም ትልቁ አሁን ጥያቄ የሚሆነው ይሄ ነው በተለይ የታዳጊ ወጣቶች ስልጠናና ውድድር መድረኮች እድሜ ላይ ትኩረት ካላደረግሽ ምንም ትርጉም አይኖራቸውም ታዳጊ ስሙ ብቻ ነው የሚሆነው አሁን ትልቁ ፈተና የሚሆነው ይሄ ነው እኛ ላይ በዛ ልክ ዝግጁ ነን ወይ እኔ እንደውም በተወሰነ መንገድ ለማጥራት ሞክሬ ነበር በተለይ የታዳጊ ወጣቶች ላይ ተሳትፎ የሚያደርጉ ክልሎችና ከተማ አስተዳደሮች ለዚህ የሚመጥኑ ልጆች ናቸው ወይ ተሳታፊ የሆኑት በሚል መጠነኛ የሆነ ዳሰሳ ጥናት ለማድረግ ሞከርኩኝና የተወሰኑ ክልሎችን ለማጣራት ሞከርኩኝ አንዱ የአማራ ክልል ነው እና ሌሎች እንደዚሁ ክልሎችን ለማጣራት ሞከርኩኝ ማለት ነውና በዛ ሂደት ውስጥ የታዘብኩትና በቂም ባይሆን በዛ ልክ ድምዳሜ ላይ ለመድረስ የሚያስችል ባይሆንም መጠነኛ የሆነ ሐሳብ እንድትሰጭ ያስገድድሻል አብዛኞቹ በተለያዩ መድረኮች ላይ ተሳታፊ የነበሩ ልጆች ናቸው
የተለያዩ መድረኮች ነው። በእኛ ሀገር ነባራዊ ሁኔታ ምን አይነት ውድድሮች ናቸው ለታዳጊዎች ከዚህ በፊት የተከናወኑ ያሉት ብለን ስናነሳ በእነዛ ውድድሮች ላይ ተሳታፊ የነበሩ ከሆኑና ታዳጊዎች ላይ መድረኮች ካልነበሩ፣ ስለዚህ እነዚህ ልጆች ሲሳተፉ የነበሩት ከፍ ባለ ደረጃ ነው ማለት ነው። ከፍ ባለ ደረጃ ሲሳተፉ የነበሩ ልጆችን አሁን በታዳጊዎች ማለት በዓለም አቀፍ ኦሎምፒክ ኮሚቴ መርህ መሰረት የታዳጊዎች ኦሎምፒክ እድሜያቸው ከ18 ዓመት በታች የሆኑ ናቸው። የኛም ሀገር ላይ አሁን ያለው ከ14 እስከ 17 ዓመት ያሉ እድሜ ምድብ ላይ ያሉ ልጆች ናቸው በዚህ መድረክ ላይ የሚሳተፉትና እነዚህ ልጆች ይህንን እድሜ ተገቢነት አሟልተው መጥተው ወደ መድረክ የሚቀርቡ ከሆነ ተተኪነቱ የሚቀጥል ነው የሚሆነው። ያ ማለት ከተወሰኑ ዓመታት በኋላ በእነዚህ ውድድሮች የምናገኛቸው አትሌቶች ተተኪ ስለሚሆኑ ዋናው መድረክ ላይ የምንቸገርበት ሁኔታ አይኖርም። የጀመርነው 2014 ላይ ነው። ከ2014 እስካሁን ድረስ ባለው ሂደት ውስጥ ከነዚህ ያገኘናቸው አትሌቶች ወይም ስፖርተኞች እንደ አንድ ጠቋሚ ናቸው የሚሆኑት ማለት ነው። ዝቅ ያለ ውጤት የምናስመዘግብ ከሆነ እንደ አንድ ማሳያ ብቸኛ ማሳያ ላይሆን ይችላል፣ አንድ ማሳያ ሆኖ ታገኘዋለች። ምክንያቱም እድሜያቸው ከገረጀፈ ከዛ እድሜ በላይ ሆነው በውድድሩ የሚሳተፉ ከሆነ የሚመጥን ነገር ስለማይኖራቸው ቢኖራቸው እንኳን በአጭር ጊዜ ውስጥ ፌዛውት ያደርጋሉ፣ ከውድድሩ ይርቃሉ። ምክንያቱም እድሜያቸው ይይዛቸዋል በባህሪውና ያ እንዳይሆን ለማድረግ እድሜ ላይ ትልቅ ስራ መስራት መቻል ይኖርብናል። የሚታየውም ሀቅ እሱ ነው። አሁንም ላይ ያሉት በተለይም በቀጣይነትም የሚኖሩት የታዳጊ ወጣቶች በኦሎምፒክ ደረጃ ብለን በምንሰጠው ስያሜ የሚሆን ትንንሽ መድረኮች ላይ ያሉት የታዳጊ ወጣቶች ውድድሮች በሙሉ ትልቁ ትኩረት መሆን መቻል ያለበት እድሜና እድሜ ነው። እድሜን ካሰብን ምልመላው ከዛ ጋር የሚመጣ ይሆናል። ምክንያቱም አሰልጣኞች ትልቁ መነጽራቸው የአሰልጣኞች ተጫዋቾች በዛ ማዕቀፍ ውስጥ የሚያልፍ የቴክኒክ ችሎታ አላቸው ወይ፣ ሌሎች አረዳድ እንዳለው ሌሎች በስነልቦና ደረጃ ዝግጁ ናቸው ወይ፣ ታክቲካሊ ነገሮችን የመረዳት አቅማቸው ምን ያህል ነው፣ የፊትነሳቸው ሁኔታስ ምን ይመስላል፣ ከዛም ባለፈ ደግሞ ያላቸው ኮሄዥንስ ከቲም ወርክ ጋር የሀገር ፍቅር ጋር በተገናኘ ያለው ስሜት በሀገር ደረጃ ስናስብ ይህንን ይዘው እንዲመጡ ማድረግ ነው ትልቁ አላማ። ነገር ግን እድሜውን መለየት የሚያስችል እድሜውን መያዝ የሚችል ዳታቤዝ ከሌለን እድሜዎቹ ላይ በስነ ስርዓት መስራት ካልተቻለ ያንን ደግሞ ወጥ በሆነ መንገድ ማምጣት ካልቻልን ፉክክሩ ምን ይሆናል? ክልሎች ከክልሎች ከተማ አስተዳደር ከክልሎች ጋርና በሌላ መንገድ ይሆናል። ያ ፉክክር በእለቱ ለሚገኙ ውጤቶች ካልሆነ በስተቀር እንደ ሀገር ሊጠቅሙ የሚችሉ ልጆችን ለማፍራት መንገድ የሚቀይስ ስለማይሆን ትልቁ ስራ የሚሰራውና ትልቁ ትኩረት መሆን ያለበት የታዳጊ ወጣቶች ኦሎምፒክ ላይ እድሜና እድሜ ነው ብዬ ነው የማምነው። መልካም። የወጣቶች ኦሎምፒክን በተመለከተ አሁንም ሀሳቦችን ማንሳታችን እንቀጥላለን። የሀገራችንን መልእክት ተከታትለን እንመለስ። ደረሰ መጣ ካሉበት ቦታ ምቾት ሆኖ ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ፣ የዘመናዊት ኢትዮጵያ የግብይት መዳረሻ። አጋራችን ኢትዮ ቴሌኮም ነው። እናመሰግናለን። በዘመን ገበያ የሚፈጸመው ክፍያ ምርቱን መቀበሎ እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዢ መፈጸም ይችላሉ። በዘመን ገበያን ይጠቀሙ ይላል ኢትዮ ቴሌኮም። አጋራችን ስለሆነ እናመሰግናለን። ቀጥለናል። ዋሲሁን ከማስታወቂያው በፊት የእድሜ ገደብን ጉዳይ እያነሳን ነበር። አሁን እሱ ላይም ትኩረት እንድናደርግ እፈልጋለሁ። ተተኪ ኦሎምፒያኖችን ለማፍራት ያግዘን ዘንዳ እንደዚሁም ደግሞ ለረጅም ጊዜ ኢትዮጵያን የሚወክሉ አትሌቶችን ወይም ደግሞ ስፖርተኞችን በተለያዩ የስፖርት ዘርፎች ላይ ለማግኘት እድሜን ያማከለ ውድድሮች ተሳትፎን ማድረግ አለብን ብዬ አምናለሁ። ስለዚህ ከ15 እስከ 18 ዓመት ድረስ ያሉ ናቸው የሚካፈሉ እዚህ ውድድር ላይ ከተባለ እድሜ ላይ ጠበቅ ያለ ነገር ያስፈልጋል። ወይም ደግሞ እድሜን መሰረት ያደረጉ ስልጠናዎች ወይም ልምምዶች ሊሰጡ ይገባልና እዚህ ላይ እናንሳ እስኪ።
መልካም እድሜ ላይ እንግዲህ ትልቅ ስራ መሰራት መቻል አለበት ስንል የውድድሩ ዓላማ ከእድሜ ጋር የሚገናኝ በመሆኑ ነው። የወጣቶች ኦሎምፒክ ስንል ወጣቶች የትኛውን እድሜ ምድብ ይይዛሉ ከዓለም አቀፍ አሰራር በተገናኘ በተለይ ይሄ ሀገራት ከሚመድቡት የእድሜ ምድብ ጋር በተገናኘ ሳይሆን በዓለም አቀፍ ኦሎምፒክ ኮሚቴ ባለው የእድሜ ምድብ መሰረት በዚህ እድሜ ላይ የሚያርፉ መሆን መቻል አለባቸው የሚል ሀሳብ ነው ያለው። ይህ ሀሳብ በዋናነት ትልቁ ዓላማው ምንድነው? ልጆች ወይም ታዳጊዎች በዚህ እድሜ ውስጥ ያሉ ልጆች በቀጣዮቹ ቅርብ ጊዜያት ውስጥ ለዋናው ብሔራዊ ቡድን ለዋናው ውድድር ብቁ ለመሆን እድሎችን የሚያገኙበት በዛ መንገድ ደግሞ ከተሰራባቸው ውጤታማ መሆን የሚችሉ ልጆችን ለማግኘት የሚያስችል እንደመሆኑ ነው። በዛም እሳቤ ውስጥ የሚያልፍ ስለሆነም ጭምር ነውና ይህ የእድሜ ምድብ እንግዲህ ከ14 እስከ 17 ያለው እድሜ ምድብ ከ18 ዓመት በታች ባለው በዚህ ካቴጎሪ ውስጥ በዚህ ምድብ ውስጥ ያሉ ልጆች ለውድድሩ ተመራጭ የሚሆኑበት ትልቁ መስፈርት እንግዲህ ዋናው ይህንን እድሜ መሰረት ያደረገ መሆን መቻል አለበት። ሌላው በተሳትፎ ደረጃ ባለተሰጥኦ የምላቸው አትሌቶች መሆን መቻል ይኖርባቸዋል። ለዚህ ውድድር የሚመጥኑ ልጆች መሆን መቻል ይኖርባቸዋል። እንዲሁ ለተሳትፎ ብቻ ክልሎች ይዘው የሚመጧቸው ልጆች የሚሆኑ ከሆነና እድሜውን ብቻ ያሟሉ ስለሆነ እድሜውን ብቻ ስላሟላችን በነገራችን ላይ የተሻሉ ተተኪዎችን ማፍራት እንችላለን ማለት አይደለም። ይህ የሚሆን ከሆነ የታችኛው ይሄኛው መርሃ ግብር በነገራችን ላይ እንደኛ ሀገር ታዳጊዎች ላይ እየሰራ ላልሆነ በሀሳብ በወረቀት ደረጃ ካልሆነ በተግባር እየሰራ ላልሆነ ሀገር ምናልባት ይህንን እድሜ አስበን መስራታችን ብቻውን ትርጉም ላይኖረው ይችላል። በእኔ እምነት እንደውም የታዳጊዎች አሁን ባህር ዳር ዩኒቨርሲቲ ለምሳሌ ማንሳት ብንችል ከ8 ዓመት ጀምሮ ልጆችን ስልጠና እየሰጠ ይገኛል። ይህ ከ8 ዓመት ጀምሮ ያለው ስልጠና የተሻለ አቅም ያላቸው ልጆች ለማውጣት ቢያስፈልግ በ8 ዓመታቸው የልደት ሰርቲፊኬት ከተያዘ ዶክመንትድ ከሆነ በዳታቤዝ ተጠናቅሮ የሚገኝ ከሆነ ከ4 ከ5 ዓመት በኋላ 13 እና 14 ዓመት ሲሆናቸው እነዚህ ልጆች የእድሜ ማጭበርበር ውስጥ አይገቡም። ታለንቱን በዛው ይዘው ይመጣሉ። ስለዚህ የእድሜው ጉዳይ እዛ ላይ ተፈቶ ይመጣል። ከፍ ባለ ደረጃ ይህንን ውድድር እያሰብን የምንሄድ ከሆነ ቀደም ሲል ማንሳትም እንደተሞከረው ውድድሩን እያሰብን የምንመጣ ከሆነ ውጤቱን ስለምናስብ ያ ውጤት ደግሞ እድሜው ላይ የሚያሳደው ተጽዕኖ ቀላል አይደለም። ስለዚህ የእድሜ ምድብ ውስጥ እንዲያልፉ የሚደረጉ ልጆች ከስር ከመሰረቱ ሰርተንባቸው ካልመጣን በስተቀር በዚህ እድሜ ላይ ውጤታማ የሆነ ታለንትድ የሆነ ባለተሰጥኦ ልጅ ለማግኘት ትቸገራለች። ስለዚህ ከፍ ያለው ልጅ በተጨረበረ መንገድ ይዞ ለመሳተፍ ጥረት ሲደረግ እናስተውላለንና ያ ደግሞ ውጤቱ ላይ የሚያመጣው ተጽዕኖ ቀላል የሚባል አይደለም። መልካም እነዚህ ታዳጊዎች እንግዲህ ከከተማ አስተዳደሮች ከክልሎች ነው የሚገኙ። ክልሎች ደግሞ የእድሜ እርከን ላይ ውድድሮችን ሲያከናውኑ የኤምአርአይ ምርመራም ይከናወናል። ለምሳሌ አሁን በሁለተኛው የአዲስ አበባው የኢትዮጵያ የወጣቶች ኦሎምፒክ ጨዋታ ላይ ከፍተኛ ጥንቃቄ እንደሚደረግና የኤምአርአይ ምርመራ የእድሜ ገደብን በተመለከተ ምርመራ እንደሚደረግላቸውም ሀሳቦች ሲሰጡ ሰምቻለሁ። ስለዚህ ክልሎች ታዳጊዎች ላይ የሰሯቸው ስራዎች ናቸው እዚህ ውድድር ላይ የሚያበቋቸው በትክክለኛው እድሜ የሚመጡ ከሆነ ማለት ነው። ነገር ግን ቀደም ሲል አንድ ጥሩ ሀሳብ አነሳልኝ። ውድድርን ብቻ የምታስብ ከሆነ መስመሩን ትጥሳለህና ክልሎችና ከተማ አስተዳደሮች ውጤታማ በሚሆኑባቸው የስፖርት ዘርፎች ላይ ከእድሜ ጋር በተገናኘ እንዴት ስራዎችን መስራት አለባቸው? ምክንያቱም ከዚህ ቀደም በነበሩ የወጣቶች ውድድሮች ላይ ከእድሜያቸው በላይ የሆኑ ልጆችን ወስደው የተፈጠረውን ነገር ስለምናስታውስ ማለት ነው። ስለዚህ በዚህ መልኩስ እውነት ነው። እንግዲህ የእድሜ ጉዳይ እኔ ኤምአርአይ ላይ ለየት ያለ ሀሳቤም አለኝ በግሌ። በተለይ የኔ አመለካከት ምንድነው ከዚህ ጋር በተገናኘ ኤምአርአይ በማሽን የሚነበብ ውጤት ነው፣ የሰዎች ድጋፍም ቢኖርበትም ማለት ነውና ይህ ውጤት ብዙ ጊዜ እኛ ሀገር ላይ በተለይ አፍሪካ ላይ ምንም እንኳን ሌሎች ዓለማትም ላይ በተመሳሳይ ደረጃ የማንበብ ነገሩ ትንሽ ውስንነቶች ቢኖሩበት ማለት ነው ያን ያህል 100% እርግጠኛ የማትሆኝበት ማሽን ነው በነገራችን ላይና መጠነኛ ስራዎች መስራት አለባቸው። ሌሎች ሀገራት ቀድሞ ይሰራሉ። ስለዚህ በጣም ትንሽ አጠራጣሪ የሆኑ ነገሮች ለመለየት ነው ኤምአርአይ ሊጠቅመን የሚችለው። አሁን እኛ ሀገር ላይ ካስተዋልን እኔ እንደውም አንድ የታዘብኩት ታላቅና ታናሽ የአንድ ቤተሰብ ወንድማማቾች ለአንድ ውድድር መድረክ ለመሳተፍ ይሄዳሉ። ሁለቱም ኤምአርአይ ፈተና ያደርጋሉ፣ ምርመራ ያደርጋሉ። በዛ ምርመራ ታላቅየው ያልፋል ከ17 ዓመት በታች ተብሎ፣ ታናሽየው ደግሞ ከ17 ዓመት በላይ ነው ተብሎ ይወድቃል። ትክክለኛ እድሜያቸው የሁለቱ ልጆች የእድሜ ደረጃ ስናይ ታላቅየው 19 ዓመት ነው፣ ታናሽየው 16 ዓመት ነው። 16 ዓመት ላይ ያለ ልጅ ያለው ይሄ የአካላዊ እድገት ከፍ ያለ በመሆኑ የሚታይ ነገር ስላለው ወይም ደግሞ ታላቅየው ደግሞ በተቃራኒው ይሄ ቤቢ ፌስ የልጅ ፊት ስላለው እንዲህ አይነት ነገሮች መለየት የምትችይው ማሽን ላይ ብቻ ወስደሽ በኤምአርአይ ምርመራ ብቻ እንዲያልፍ ማድረግ የለብንም። ቀድመን ስራዎች ካልተሰሩ በስተቀር እዛ ላይ የሚኖሩ ክፍተቶች ነገ ከነገሩ ይዘውብሽ የሚመጡት ውጤት ላይ የሚያመጡት ተጽዕኖ ቀላል አይደለምና
ቀደም ሲል አንቺ እንዳነሳሽው ክልሎችና ከተማ አስተዳደሮች በዚህ ረገድ ከታች ጀምረው መስራት ካልተቻለ በስተቀር የኤምአርአይ ምርመራ ብቻውን የእድሜውን ችግር ይፈታል የሚል እምነት የለኝም። ስለዚህ ስራው መጀመር ያለበት ከኤምአርአይ በፊት ያ ልጅ በትክክል ሄዷል ወይ በአሰልጣኞችና በአሰልጣኞች ቡድን አባላት በከተማ አስተዳደርና በክልሎች በዛ ልክ ተለይቶ በዛ እድገት ክትትል ተደርጎበት የመጣ ልጅ ከሆነ እድሜው ላይ የኤምአርአይ ውጤት ምንም ሆነ ምን እድሜው ላይ የሚያሳድረው ተጽዕኖ ያን ያህል ነው የሚሆነው። ልዩነቱም በጣም ሰፊ ያው ነው። አሁን የምናየው እንደዛ ነው። መድረኮች ላይ እኮ ለምርመራ ከሄዱት ልጆች 50% የሚወርቁብሽ ከሆነ ምን ማለት ነው ይሄ? በዛ ልክ ማሽኑ ተሳስቷል ብለ መናገር እንኳን የሚያስደፍረን ከሆነ በዛ ልክ ልጆች በተጨበረበረ መንገድ ውድድሩ ላይ እንዲሳተፉ ጥረት አድርገናል ማለት ነው። ከዚህ መማር መቻል አለብን። አሁንም የኤምአርአይ ምርመራ አለ። ምርመራው ካሳለፈ ይዘሽ የምትሄጂ ከሆነ እውነታው ለአሰልጣኞች እውነታው ለስፖርቱ እንዲያድግ ለሚፈልጉ ሰዎች ምን አይነት አንድምታ ነው ያለው? በትክክል ያ ልጅ ነው ወይ ተሳታፊ መሆን መቻል ያለበትና አሁንም እየሆነ ያለው ከውጤት ጋር ብቻ በመሆኑ ያ እያሳድር ያለውን ተጽዕኖ አለና ኤምአርአይ በዛ ልክ መታየት መቻል አለበት ብዬ አምናለሁ። እስኪ የአማራ ክልልን በዚሁ እንመልከት። እስኪ አሁን በእርግጥ ወቅታዊ ሁኔታዎች አሉ። ታዳጊዎች ላይ በሚፈለገው ልክ እየተሰራ ነው የሚል ሀሳብ የለኝም ወይም አስተያየት የለኝም። ነገር ግን አሁን ውድድሮች ላይ የወጣቶች ውድድሮች ላይ ክልሉ ተሳትፎ ያደርጋልና ኢትዮጵያን የሚጠቅሙ ወጣቶችን ማፍራት ከሚችሉ ክልሎች መካከል አንደኛው አማራ ክልል ነው። በተለያዩ የስፖርት ዘርፎች በቀዳሚነት አትሌቲክስን ብናስቀምጥምና ታዳጊዎች ላይ እየሰራን ያለነው ስራ ምን ይመስላል? ጥሩ አማራ ክልል ላይ እንግዲህ አሁን ያለው በተለይ ያለው ማህበራዊና ፖለቲካዊ ቀውስ ቀላል የሚባል አይደለም። ይህ ቀውስ ደግሞ ስፖርቱም ላይ በተመሳሳይ የራሱን ጥላ ጠልሽቶበታልና በጣም ከፍተኛ ጫና ውስጥ እንዳለ የሚታይ ሀቅ ነው። ለኛ ለባለሙያዎች ብቻ ሳይሆን የትኛውም ገለልተኛ ሰው መረዳት የሚችለው በተለይ ክልሉ ያለበትን ነባራዊ ሁኔታ የሚያውቅ ሰው በተለይ ስፖርቱ ላይ ያሳደረው ተጽዕኖ ቀላል የሚባል አይደለም። ምክንያቱም ስፖርት በዋናነት ትኩረት የሚያደርገው ወጣቶች ላይ ነው፣ ታዳጊዎች ላይ ነው። ሌሎች ሰዎችም መሰረታዊ የሆነ ከጤና ጋር በተገናኘ እንቅስቃሴ ውስጥ መስራት ቢኖርባቸው መሳተፍ ቢኖርባቸውምና በተለይ እዚህ ታዳጊዎች ላይ ለመስራት አሁን ያለው ነባራዊ ሁኔታ ወላጆች ልጆቻቸውን አምነው ወደ ውድድር ቦታዎች አይልኩም። አሰልጣኞች ያለው ነባራዊ ሁኔታ የሚፈቅድ ባለመሆኑና ምቹ ባለመሆኑ ምክንያት ታዳጊዎች ላይ ለመስራት ሙያዊ ፍላጎት ቢኖራቸውም እንኳን ነባራዊ ሁኔታው ባለመፍቀዱ ምክንያት በዛ ልክ በሚገባው ልክ እየሰሩ አይደለም። ያ ደግሞ በተለይ የክልሉን ውጤት ወደ ኋላ እንዲጎትት አድርጎታል። ሆኖም ግን በዚህም ጫና ውስጥ ሆኖ ክልሉ በተወሰነ መንገድ በሀገር ውስጥ እሳቤ ካየ ነው ማለት ሀገር ውስጥ ከሚመጡ አትሌቶች ጋር ያለውን ፉክክርና ውጤት ስንመለከት ያን ያህል በጣም ሩቅ ነው ማለት ላንችል እንችል ይሆናል። እኔ ግን በዛ ልክ አይደለም የምለካው። ስፖርት ዓለም አቀፋዊ ነው። የአማራ ክልል በፖለቲካ ቋንቋ የተሰጠ ስያሜ እንጂ አትሌቶች እዚህ ያሉ አትሌቶች የትኛውም ዓለም ላይ የሚወዳደሩ ናቸው። የትኛውም አካባቢ ላይ ያሉ አትሌቶች በተመሳሳይ እንደዚህ አይነት ተሳቤ ካለ በዚህ በአጭር ጊዜ ውስጥ በተለይ ምን ያህል አትሌቶች በሀገር አቀፍ ውድድሮች ላይ ተሳትፈዋል፣ በዓለም አቀፍ ውድድሮች ላይ ተሳታፊ የሆነ ውጤት አምጥተዋል ያልሽኝ እንደሆነ ውጤቱ የሚያሳይሽ እዛ ላይ ነው። አሁን በቅርብ ዓመታት በእንደዚህ አይነት ሁኔታ ውስጥ በተከናወኑ ሀገር አቀፍ ውድድሮች ላይ አማራ ክልል ውጤታማ ሆኖ ሊሆን ይችላል። ግን እነዛ ውጤታማ የሆኑ አትሌቶች አማራ ክልል እንደ ክልል ውጤታማ ሆነ ብለን የምናወራውበትን መንገድ ይዘን በዓለም አቀፍ ደረጃ ተሳትፏችንስ ምን ይመስላል? በተለይ ከአማራ ክልል የወጡ አትሌቶች ስትኝ ያን ያህል ነው። ስለዚህ ፉክክሩ በሀገር ውስጥ ባለው ሁኔታ እንጂ በዓለም አቀፍ ደረጃ የሚመጡ አትሌቶችን ያፈራን አይደለም። ያ የሆነ ያልሆነበት ምክንያት እንደ ሀገር ያልተሰራ መሆኑ እንዳለ ሆኖ በተለይ ክልሉ ላይ ታዳጊዎች ላይ ለመስራት ያለው ነባራዊ ሁኔታ ተግዳሮት ነው ማለት እንችላለን። ከዛ በዘለለ ግን በተለይ አሰልጣኞች በዛ ልክ ነባራዊ ሁኔታውን በተረዳ አግባብ ጥረት እያደረጉ ታዳጊዎችን ለማፍራት የሚካሄድበትን ርቀት ሳላደንቅ አላልፍም። መልካም፣ ወደ ቀደሙ ሀሳባችን እንነሳ። የወጣቶች ኦሎምፒክ ላይ ነው ሀሳቦችን እያንሸራሸርን ያለነውና ኦሎምፒኩ ሲዘጋጅ በዋናነት በበላይነት የሚመራው የኢትዮጵያ ኦሎምፒክ ኮሚቴ አለ። ስለዚህ ውድድሮችን በማዘጋጀት ለዛ ውድድር የሚበቁ አትሌቶችን እንዲበቁ በማድረግም ከተለያዩ ፌዴሬሽኖች ጋር ስራዎችን ይሰራል። የሀገር አቀፍ ፌዴሬሽኖች አሉ፣ ክልል ላይ ያሉ ደግሞ ስፖርቱን በበላይነት የሚቆጣጠሩ ፌዴሬሽኖች አሉና ከነሱ ጋር ተግባብቶ በመስራት ደረጃ የኢትዮጵያ ኦሎምፒክ ቁመናን እንዴት እናየዋለን? እንዴት ይለካል? እንግዲህ የኢትዮጵያ ኦሎምፒክ ኮሚቴ ብዙ ጊዜ ውዝግቦች ሲነሱበት የቆየ ምናልባትም አሁንም እርግጠኛ አይደለሁም እንደዚህ አይነት ውዝግቦች ስለመብረዳቸው በአንድም በሌላም መንገድና የኢትዮጵያ ኦሎምፒክ ኮሚቴ እንግዲህ በዋናነት የተቋቋመው በተለያዩ ብሔራዊ ፌዴሬሽኖች በጋራ በጥምረት የተቋቋመ የስፖርት ማህበር ነው እና በፌዴራል የባህልና ስፖርት ሚኒስቴር እውቅናም ሲሰጠው ከነዚህ ብሔራዊ ፌዴሬሽኖች ጋር በጋራ የተቋቋመ መሆኑ በግልጽ በሚያሳይ መንገድ ነውና ይህ ተቋም እንግዲህ ከብሔራዊ ፌዴሬሽኖች ወይም ከተለያዩ
ስፖርት ማህበራት ጋር በጋራ መስራት የሚጠበቅበት ትልቁ ስራው እሱ ነው የሚሆነውና በዛ ልክ የመጡ ከፌዴሬሽኑ ጋር በሚመጡ ስራዎች ነው የሱንም ስራ ማየት የምንችለው። ከግንኙነት ጋር በተገናኘ በተደጋጋሚ ያው አስተያየቶችንም እየሰጠን ምክረ ሀሳቦችንም ስንሰጥ ቆይተናል። ከዚህ በፊትም በተለይ የኢትዮጵያ ኦሎምፒክ ኮሚቴ ጥንካሬ የሚለካው በብሔራዊ ፌዴሬሽኖች ጥንካሬ ነው። ብሔራዊ ፌዴሬሽኖች ደካማ ከሆነ የኢትዮጵያ ኦሎምፒክ ኮሚቴም ደካማ ነው የሚሆነው። እዛ አካባቢ ያሉ ለስራው አመቺ የሆኑ ግለሰቦችም ይሁን ተቋሙ በዛ ልክ ዝግጁ አይደለም ከተባለ እኔ በእኔ እምነት የመጀመሪያው ጥፋተኛ ብሔራዊ ፌዴሬሽኖች ናቸው። ምክንያቱም በጋራ የተቋቋመ ልክ ባንኮች ብንሄድ በዳይሬክተሮች ቦርድ ይቋቋማል አይደል? እነዛ ዳይሬክተሮች ተሰባስበው ከሆነ ቁመና ወይም ስያሜው እንዲኖረው ያደረጉትና ተቋም እንዲኖር ያደረጉት ምተቹ እነዛን እንጂ ያየቆመው ያኛውማ በነዛ ምክንያት የሚወድቀውም የሚነሳው በነዛ ምክንያቶች ነውና እኛ ሀገር ላይ ያሉት ብሔራዊ ፌዴሬሽኖች ለትችት ቅርብ ካልሆነን በስተቀር ለለውጥ ዝግጁ ነን ብዬ አላምንም። ስለዚህ በዛ ልክ የኢትዮጵያ ኦሎምፒክ ኮሚቴ ከብሔራዊ ፌዴሬሽን ጋር በጋራ ሰርቷል ብትኝ አልሰራም። ላለመስራቱ ግን ምክንያቱ ደግሞ እነዚህ ብሔራዊ ፌዴሬሽኖች ናቸው ማለት እንችላለን። በተለይ በታዳጊ ወጣቶች መድረኮች ላይ እና በኦሎምፒክ ውድድሮች ላይ የኦሎምፒክ ኮሚቴ ሚናው ከፍተኛ ነው። በበላይነት የሚመለከተው ተቋም እንደመሆኑ አትሌቶችን በመመልመልና በመምረጥ እንዲሁም ደግሞ በስልጠናና በአሰልጣኞች ረገድ ደግሞ ብሔራዊ ፌዴሬሽኖች የሚመለከታቸው ይሆናል። በዚህ መሀል ግን ጠንካራ የሆነ ተግባቦት መመስረት መቻል አለበት። ያንን ተግባቦት ለማምጣት ጥሩ የሆነ ግንኙነት መመስረት መቻል ይፈልጋል። የኔና ያንተ የሚባል አይነት ተቋማዊ ግንኙነት የሚኖር ከሆነ ውጤቱ ላይ የሚያሳድረው ተጽዕኖ ቀላል የሚባል በቅርብ የሚያየነው በኦሎምፒክ ውድድሮች ላይ ያየነውም በተመሳሳይ ነውና ታዳጊዎችም ላይ በዛ ልክ ከዚህ ነው መጀመር መቻል ያለበት ብዬ ነው የማምነው። መግባባት እንኳን መፍጠር ካልተቻለ በተለይ ደግሞ በአመራሮች በኩል መግባባት ካልተቻለ አንዳንዴ ወረቀት ላይ ያለው ሀሳብ ያግባባናል፣ መሬት ላይ ወርደን ስራውን ለመስራት ግን አንግባባም። ሚዲያ ላይ ስንቀርብ ወረቀት ላይ ያለውን ይዘን እንቀርባለን። በአካል ስንገናኝ ደግሞ በአካል ያለን የተለየ ወይም ደግሞ ጥሩ የማይባለውን ግንኙነት ፍንትው ብሎ ያሳያል። እድገቱ ላይ ግን ተጽዕኖ የሚያሳድረው የትኛው ነው ያልሽኝ? ወረቀቱ አይደለም ውጤት ይዞ የሚመጣው ተግባር ላይ ያለው ሀቅ ነው። እኛ ሀገር ላይ በተደጋጋሚ የውጭ ተመራማሪዎች የሚያወጧቸው ጽሁፎች በአንድም በሌላ መንገድ በተለይ እነዚህ ትልቅ ግራንቶችን ለማግኘት ጥረት ስናደርግኛ እንደ ዩኒቨርሲቲ የሚያነሱት ሀሳብ በተለይ ከአፍሪካ የሚመጡ ሀሳቦች በሀሳብ ደረጃ በጣም የሚገርሙ ናቸው። እናም እንጠራጠራለን ፈንድ ለማድረግ ለምን ሀሳቡ ከፍ ያለ ነው። በዛ ልክ ወረቀቱ ላይ ብቻ ያለ እስኪመስለን ድረስ እንጠራጠራለን ይላሉ። እና እንደውም በቅርብ ከኛ ኳሊቲ ካሰብነው በላይ ሃይ ኳሊቲ ነው ተብሎ ውድቅ የሆነ ሀሳብ አለ። አየሽ አንዳንዴ ስራችን ወረቀት ላይ ጥርት ብሎ በደንብ ስለተሰራና ስለተቀመጠ ብቻ ተግባር ላይ መስራት እንችላለን ማለት አይደለም። የወሬ ሰዎች ብቻ እንሆናልና አሁን ያለውም ሁኔታ ይሄ ነው። በተለይ ኦሎምፒክ ኮሚቴ ከብሔራዊ ፌዴሬሽን ጋር ከፍ ባለ የመግባባት ሂደት ውስጥ ማለፍ መቻል ይኖርበታል። ታዳጊዎች ላይ በተለይ ለመስራት ልዩ ቁርጠኝነትን ይፈልጋል። ያንን ማድረግ ካልተቻለ አሁን እያየን ያለነው በተወሰኑ ስፖርት አይነቶች ላይ የምናየው አብዛኞቹ ስፖርቶችን በነገራችን ረስተናል። ብዙ ጊዜ የምናወራው እግር ኳስ ወይ አትሌቲክስ ነው። በጣም ገፋ ካለ ቮሊቦል ወይም ደግሞ ቅርጫት ኳስና እጅ ኳስ ምናልባትም ቦክስ፣ ሌሎች የኦሎምፒክ ስፖርቶች አሉ። ከኦሎምፒክ ውጭ ያሉ ስፖርቶች አሉ። እነዚህም ስፖርቶች በሙሉ ትኩረት የሚሰጣቸው በጋራ መግባባት በሚሰሩ ወረቀት ላይ በተቀመጡ ስራዎች ብቻ ሳይሆን መሬት ላይ ባለው ሀቅ ተግባብተን መስራት እንችል ነውና እሱን ማምጣት ያስፈልጋል። ያንን ለማምጣት ደግሞ ብሔራዊ ፌዴሬሽኖች ጠንካራ የሆነ ግፊት ማድረግ ይኖርባቸዋል ብዬ አምናለሁ። መልካም። የ2014ቱ የአፍሪካ የወጣቶቹ ኦሎምፒክ ጨዋታ በቦትስዋና ጋቦሮኒ ነበር የተከናወነው። 14 ወርቅ 6 ብርና 7 ነሐስ ያመጣንበት ውድድር ነበረ። ጥሩ ነበረ። 2018 አልጄሪያ ነበረች አዘጋጅ የሆነችው 11 ወርቅ 8 ብርና 6 ነሐስ ሜዳሊያ አገኘን። ከዛ በኋላ ሪፖርተር ጋዜጣ ያወጣውን መረጃ እየተመለከትኩኝ ነበረ ወደ ስቱዲዮ ከመግባታችን በፊት። ከዛኛው ውድድር የቀነሰ ከ2014ቱ የቀነሰ ውጤት ስለመጣ ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ኦሎምፒክ ኮሚቴውን በበላይነት የሚመሩት የሰጡት ሀሳብ ነበረ። ለጥያቄ መነሻ የሆነኝም ይሄ ነበረ። በደንብ ባለመስራታችን ካለፈው የወጣቶች የኦሎምፒክ መድረክ ዝቅ ያለ ውጤትን ማምጣት ችለናል። በምክንያትነት ያነሷቸው ሀሳቦች ነበሩ። አንደኛው ለኔም በዋናነት መወሰድ አለበት ብዬ የማስበው ብሔራዊ ፌዴሬሽኖች ጋር ያለው ስራ ወይም ደግሞ በበላይነት የሚመራቸውን ፌዴሬሽኖች ጋር ያለው የላላ ግንኙነት ስራዎችን በትክክል እንዲሰሩ አላደረገም የሚል ሀሳብ አንስተው ነበር ዶክተር አሸብር ወልደ ጊዮርጊስና
አሁንም እንደዛ አይነት ሁኔታ እንዳለ መመልከት እንችላለን። ለምሳሌ 2014 ላይ ሐዋሳ ላይ ውድድሩ ተካሄደ። አሁን አዲስ አበባ ላይ እየተደረገ ነው የሚገኘው። ድምጹን የሰማነው መቼ ነው? ውድድሮቹ ሲቀርቡ። እውነት ይሄ ውድድር ታስቦ ታዳጊዎች ላይ እየሰራን ነበረ? እንግዲህ በጣም መረጃዎችን የምናገኝባቸው አጋጣሚዎች ካልሆኑ በስተቀር የታዳጊ ውድድሮችም እየታጠፉ እየጠፉ ስለሆነ ያንን ማወቅ አልቻልንም እና ብሔራዊ ፌዴሬሽኖች ደግሞ የክልሎች የከተማ አስተዳደሮች ስብስብ ናቸው። ስለዚህ ይህንን በምን መልኩ መፍታት ይቻላል? በጣም ቆንጆ ጥያቄ ሀና። ትልቁ ነጥብ ነው ይሄኛው። በተለይ የኢትዮጵያ ኦሎምፒክ ኮሚቴ፣ ብሔራዊ ፌዴሬሽኖች፣ ክልሎችና ከተማ አስተዳደሮች በዚህ ረገድ ሰርተዋል ያልሽኝ እንደሆነ ምናልባትም እንደው መድፈር ይሆናል ካላልን በስተቀር ምንም ብንል ይገልጸዋል ብዬ ነው ማምነው። ኦፍኮርስ አንቺ ያልሽው ቃል ገላጭ ነው። ውድድሩ ሲደርስ ነው የምንሰማው። ሚዲያ ላይ ብቻ አይደለም፣ በተግባር አሰልጣኞችም ድረስ ቀደም ሲል ለማንሳት እንደሞከርኩት እንዶ ያለን ሁኔታ ምን ይመስላል የሚል ዳሰሳ ጥናት ለማድረግ ጥረት ሳደርግ አብዛኞቹ ስፖርተኞች መመልመል የጀመሩት በዚህ አንድ ወር ውስጥ ነው። በጣም የተወሰኑት 2 ወር ጊዜ ወስደዋል። ምን ማለት ነው? 2 ወር አትሌት ለመመልመል ጊዜ ሲኖርሽና በ2 ወር ጊዜ ውስጥ አትሌት መልመለሽ ለውድድር ስታበቂ ከየት ነው የተመለመሉት ብለሽ ስታስቢ፣ አሰልጣኞችስ በምን መንገድ ነው የመጡት ብለሽ ስታስቢ፣ በዛ ልክ ግልጸኝነት ሳለው ይሄ በነገራችን ላይ የሚያመጣው ውጤት በተግባር አንዳንድ አሰልጣኞች ይደከሙበትን አትሌቶች የለፉበትን ውጤት እንዳታገኙ የሚያደርግሽ እንዲህ አይነት አስተዳደራዊ ጉዳዮችም ጭምር ናቸው። ይህንን ቀድሞ ዲስክሎዝ ወይም ደግሞ ለህዝቡም ሆነ ለሚመለከታቸው አካላት ተደራሽ ባለማድረግ በእድሜውም በትክክል እድሜውን የሚያሟሉ በችሎታቸውም የሚመጥኑ አትሌቶች መረጃው ባለመኖራቸው ምክንያት እዚህ ውድድር ላይ ሳንመለከታቸው እንቀራለን። አንዳንድ ውድድሮች እድል ነው ይዘውልሽ የሚመጡት። ያ የውድድር እድል አንቺ የተሻለ ነገር ካለሽ በዛች የውድድር እድል ምክንያት ትወጫለሽ። የምትጠቅሚው ሀገርን ነው፣ ሌላ አይደለም። የሀገር ባንዲራ ወክለሽ ነው የምትወዳደሪው በዓለም አቀፍ ውድድሮች ላይ እና በዚህ ልክ ተመጋጋቢ የሆነ ስራ ለመሰራቱ ብቻ ሳይሆን ሲጀመር ስራዎቹ በራሱ የግልጸኝነት ችግር ስላለባቸው ቢሰሩ እንኳን ያ የግልጸኝነት ችግር የሚሳተፉ አካላት እንኳን ውስጣቸው ላይ ቅሬታ ይዘው ነው ወደ ተሳትፎ የሚሄዱት። ስለዚህ ውጤቱ ላይ ማሽቆልቆሉ መፈጠሩ ምንም ጥያቄ የለውም። የቀደም ሲል ያነሳሻቸው ያለፉት አመታት በአፍሪካ ደረጃ የተከናወኑ የኦሎምፒክ ጨዋታዎች ላይ የነበረን የውጤት ተሳትፎ ኦሎምፒክ ኮሚቴ በራሱ ያንን ውድድር የመተቸት አቅሙ አለው ይብትኝ ለኔ የለው። ምክንያቱም አትሌቶች ውጤቱ ላይ በዚያ ልክ ወርደናል ካለ እንግዲህ ውጤትና ቴክኒካል የሆነውን ጉዳይ ለአትሌቲክስ ባለሙያዎች ልተውና በዛ ልክ ውጤቱ ላይ ያሳደረው ተጽዕኖ ከፍተኛ ነው ካልን ሁለቱ ፌዴሬሽኖች ያላቸው ግንኙነት ምን ይመስል ነበር? ትክክል ተግባብተን ባለመስራታችን ነው ውጤቱ የጠፋው ካለ ከዛ በኋላ ተግባብቶ ለመስራት የተሄደው ርቀት ምን ይመስላል? የምናስታውሰው ስለሆነ ባለፉት አመታት አሁን በተወሰነ መንገድ ሪፎርም ለማድረግ ጥረት ተደርገዋል። አዲስ የአትሌቲክስ ፌዴሬሽን አመራር መጥተዋል። አዲስ ስራ አስፈጻሚ ኮሚቴዎች አሉ። እነዚህ ለውጦችን ይዘው ይመጣሉ የሚል ተስፋ አለን። ምንም እንኳን አጭር ጊዜ ቢሆንም እስካሁን ባለው ሁኔታ ወደፊት ምናልባት ሂደቶችን የምናይ ይሆናል። በዚህ መሀል የሚመጡ ውጤቶች የአትሌቲክስ ፌዴሬሽን ጥንካሬ እንጂ ኦሎምፒክ ኮሚቴን ጥንካሬ ለኔ ያሳየ። ምክንያቱም ኦሎምፒክ ኮሚቴ እስከምን ድረስ ድጋፍ አድርጓል የሚለው ትልቁ ነጥብ ስለሚሆን ግልጽ ይሆናል። ለሁሉም ክፍት የሆነ የጋራ መግባባትን የሚያነሳ አሁን እኮ አሸናፊ ሀገርን ለመገንባት ባህልና ስፖርት ሚኒስቴር የሚያዘጋጀው መድረኮች የኦሎምፒክ ኮሚቴ ሚና ምንድነው ብትኝ የተገለጸ ነገር የለውም። ግን ይህንን ኢኒሼቲቭ መውሰድ የነበረበት ከባህልና ስፖርት ቀጥሎ የኦሎምፒክ ኮሚቴ መሆን አለበት ብዬ አምናለሁ። በዛ ልክ ስፖርቱን ለመደገፍ ወደፊት ይመጣ ያልሆነ ተቋም እኔ ትችቶቹ ተገቢ ናቸው ወይ ብትኝ እንደው ቀደም ሲል እንዳልነው ለመተቻቸት ካልሆነ በስተቀር ውጤቱ ላይ የሚያሳድረው ምንም አይደለም። እንደ ሀገር የሚያነሳሽው አሁን ላይ አዲስ አበባ ላይ ለመከናወን ያለው የጊዜ ሁኔታ ምናምን ስናስብ በየ4 አመቱ ይከናወናል በኦሎምፒክ ስታይል በኦሎምፒክ አሰራር ሂደት መሰረት። ስለዚህ በዚህ አመት የተሳተፉ ታዳጊዎች ቀጥሎ የት እንጠብቃለን? ስትራቴጂካሊ ምን ታቀዷል? የተሳተፉ ልጆች የት ነው ማረፊያቸው? ቀጣይ ከዚህ አመት ጀምሮ እስከ ቀጣይ 4 አመት ድረስ የሚሰሩባቸው ልጆች ናቸው ለዚህ ኦሎምፒክ ተሳትፎ መምጣት ያለባቸው ብለን ካሰብን በቁጥር የተወሰነ በስልጠና በደንብ ግልጽ በሆነ መንገድ አሰልጣኞች ኃላፊነት ተሰጥቷቸው ክልሎች በዛ ግልጽ በሆነ አቋም ውስጥ ሄደውበት የዛሬ 4 አመት የምትጠብቂው ያንን ነው የሰራሽውን። ከዛስ ከነዚህ ውድድሮች የወጡ አትሌቶች በዓለም አቀፍ ደረጃ ምን ያህሎቹ ተሳትፈዋል? በዛ ልክ ግምገማ አለ ወይ? እርግጠኛ አይደለሁም። እና እንደዚህ አይነት ክፍተቶች ማረም ካልቻልን መድረኮችን ለውድድር ብቻ እያመቻቸን አድርገናል ለማለት ብቻ ካልሆነ በስተቀር
የአሰልጣኞች በተለይ የሚደክሙ አሰልጣኞችን ዋጋ ከማሳነስ የዘለለ በተለይ ትልልቅ ተቋማት ላይ ያሉ ፌዴሬሽኖችም ላይ ይሁን ሌሎች ቦታዎች ላይ ያሉ አመራሮች በዚህ ልክ ትኩረት ሰጥተው ካልተሰራ በስተቀር ውጤቱ ላይ አሁንም ጥያቄ የሚያጭር ነው የሚሆነው። ሀሳባችንን ወደ ማጠቃለሉ እየተቃረብን ነው። የሀገራችንን መልእክት ተከታትለን ስንመለስ ማጠቃለያውን ሀሳብ የምናነሳ ይሆናል። ደረሰ መጣ ህይወት ቀሏል አንዴ በያ መጣ ዲጂታል ነው ዘና በላ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። በዘመን ገበያ ሁሉም አለ። ለበለጠ መረጃ 3131 ላይ መደወል ትችላላችሁ። የዘመን ገበያ ማህበራዊ ገጾችን በመከተልም ወቅታዊ መረጃዎችን ያገኙ። ዘመን ገበያ ይለናል ኢትዮ ቴሌኮም። የዝግጅታችን አጋር ስለሆነ እናመሰግናለን። የማጠቃላይ ሀሳቦችን ነው የምናነሳው። ዋሲሁን ውድድሮቹ ተጠናቀቁ ወይም ደግሞ የወጣቶች ኦሎምፒክ መድረክ ተጠናቀቀ። ታዳጊዎችን እዛ ውድድር ላይ ተመለከትንና እነዚህ ልጆች መዳረሻቸው የት ነው? እንዴት ነው ወደ ቀጣዩ ፌዝስ የሚሄዱ የሚለው ትልቅ የሚያሳስብ የቤት ስራ ነው ብዬ አስባለሁና ስለሱ እናንሳ። ጥሩ እንግዲህ ቅንጅት የሚፈልገው እዚህ ላይ ነው። እንግዲህ የዚህ የታዳጊ ወጣቶች ኦሎምፒክ ፕሮግራም ሲጀምር በዋናነት የኦሎምፒክ ኮሚቴና በወቅቱ የነበረው የወጣቶችና ስፖርት ከዛም የባህልና ስፖርት ከዛም የስፖርት በተለያየ መንገድ ማወቅ ለውጥ ቢኖርም ማለት ነውና በጋራ የሚዘጋጅ ነውና ዋናው ነጥብ የሚሆነው ይሄኛው እንግዲህ ማን ነውስ የሚመራው ማን ነውስ የሚያስኬደው የሚለው ነው። ባለቤት ከሰጠሹ ከዛ በኋላ ስራው ምን መምሰል መቻል አለበት ወደሚለው እንመጣለንና በእኔ እምነት የታዳጊ ወጣቶች ኦሎምፒክ ሻምፒዮና በበላይነት መምራት አለበት ብዬ ማምነው በኢትዮጵያ ኦሎምፒክ ኮሚቴ ነው። የባህልና ስፖርት ሚኒስቴር ድርሻው ሚናው አበርክቶ እንዳለ ሆኖ ምናልባት የክትትልና ድጋፍ ስራዎችን መስራት እንዳለበት ግልጽም ስለሆነ ከዛ በዘለለ ግን የታዳጊ አትሌቶችን መዳረሻ በመወሰን ደረጃ ለነሱም የውድድር ድሎችን በማመቻቸት ደረጃ ከዛ በዘለለ ደግሞ ቀጣይነቱንም ይበልጥ ግልጽ በሆነ የአካሄድ ስርዓት በመዘርጋት በሚታይ እና ውጤት ሊያመጣ በሚችል ሁኔታ ወይም ደግሞ ሂደት ውስጥ እንዲታይ ለማድረግ የሚያስችለው የኢትዮጵያ ኦሎምፒክ ኮሚቴ ግልጽ የሆነ አሰራሮች መዘርጋት ሲችል ነው። ስለዚህ ዋናው ነጥብ የኢትዮጵያ ኦሎምፒክ ኮሚቴ ይህንን መድረክ ወደ ቀጣይነቱን እንዲቀጥል ከማድረግም በዘለለ በተለይ ወደ ዓለም አቀፍ መድረኮች መምጣት የሚችሉ አትሌቶችን ለማውጣት ያስችል ዘንድ በዚህ ውድድር ላይ ተሳትፎ ያደረጉ ውጤት ያመጡ አትሌቶች በቋት ውስጥ በማስቀመጥ ለነሱ ልዩ የሆነ ስልጠና ማግኘት የሚችሉበት እድሎች መመቻቸት መቻል አለባቸው ብዬ አምናለሁ። ይህ ደግሞ ለማን መሰጠት አለበት? ቀደም ሲል እንዳልነው የኦሎምፒክ ኮሚቴ በብሔራዊ ፌዴሬሽኖች የጋራ ጥምረት የተቋቋመ እንደመሆኑ እያንዳንዱን የስፖርት አይነቶች ብሔራዊ ፌዴሬሽኖች የሚወስዷቸው ይሆናል ማለት ነው። እንግዲህ የሚሳተፉት ልጆች ከ18 ዓመት በታች ናቸው ብለን ካሰብንና ከ14 እስከ 17 ዓመት ላይ ያለ የእድሜ ካቴጎሪ ናቸው ብለን ካሰብን እነዚህን የእድሜ ምድብ ላይ ያሉ አትሌቶች ሁሉም ብሔራዊ ፌዴሬሽኖች ይፈልጓቸዋል። ለምሳሌ እግር ኳስን ብንወስድ የኢትዮጵያ እግር ኳስ ፌዴሬሽን 29 የአፍሪካ ዋንጫ ለማዘጋጀት ሂደት ላይ ነው ያለውና በዚህ ሂደት ውስጥ ለዛ ውድድር የሚደርሱ ታዳጊዎችን ለማውጣት የ2029 ሮድ ቱ 2029 የሚል መርህ በመስጠት ታዳጊዎች ላይ ስራ እየሰራ ነው። እነዚህ ታዳጊዎች እድሜያቸው ከ17 ዓመት በታች የሆኑ ናቸው። ከዚህ ውድድር ላይ የሚገኙ ታዳጊዎች ብሔራዊ ፌዴሬሽኑ በእቅድ ደረጃ ለያዘውና ለዚህ ግብዓት የሚሆኑ በመሆኑ በቀጥታ ወደ እነሱ የሚገቡ ከሆነ እነዚህ ልጆች በዚህ ውድድር ውስጥ በዚህ መስመር ውስጥ የሚያልፉ ይሆናሉ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን በሚያዘጋጃቸው ውድድሮች ተሳታፊ ይሆናሉ። በብሔራዊ ደረጃ ደግሞ በሚኖሩ ብሔራዊ ውድድሮች ላይ እንደዚሁ ወይም ደግሞ በናሽናል ቲም በብሔራዊ ቡድን ደረጃ የሚኖሩ ውድድሮች ላይ ውጤታማ መሆን የሚያስችል መስመር መዘርጋት እንችላለን። አትሌቲክስንም በተመሳሳይ ይህንን መዘርጋት የሚቻለው መድረኩ በባህሪው የሚፈልገው ስለሆነ ብቻ ሳይሆን አትሌቶች በዚህ መንገድ የማያልፉ ከሆነ የስፖርቱ እድገት መቀጨጩ የማይቀር በመሆኑ ነው። ስለዚህ
ስለተፈለገ ብቻ ሲሆን ስፖርቱን እንመራለን ካልን ስፖርቱ የኛን ይመለከተናል ለስፖርቱ እድገት እንቆረቆራለን ካልን ሊያሳድጉ የሚችሉ ስራዎችን በተጨባጭ መስራት ያስፈልጋል ማለት ነው። ታዳጊዎችን በዚህ መንገድ ሰርቶ ማምጣት ያስፈልጋል። ሌላው በዚህ መንገድ ፌዴሬሽኖቹ አስቀምጠው በጋራ ወስደውት ታዳጊዎችን በእነሱ ውስጥ አካተው ለልጆቹ እድገት በራሳቸው መሰላል የሚያዘጋጁላቸው ከሆነ ውድድር ውስጥ በቀጣይ በምን መንገድ መቀጠል መቻል አለበት የሚለው ደግሞ ትልቁ ጥያቄ ነው። ከየት ነው ስምን ጀምሮ ልክ እንዳሁኑ በአንድ ወር ውስጥ ነው የምንመለምለው ወይስ ደግሞ ረጅም ጊዜ ታስቦበት በዛ ልክ የተደከመባቸው የተለፋባቸው አሰልጣኞች የለፉባቸው ክልሎችና ከተማ አስተዳደሮች የደከሙባቸው በነገራችን ላይ መሰረተ ልማት ነው የተለያዩ ቁሳቁሶች ናቸው ለነዚህ ልጆች ለማውጣት የሚወጡት ገንዘብ ይወጣል። በዚህ መሃል የሀገር ገንዘብ ነው የሚወጣው። ገንዘብ ያወጣሽበትን ልጅ የደከመሽበት ልጅ ውጤታማ ማይሆን ከሆነ ስልጠና ሂደቱ ላይ ተገመግሚያለሽ። ስልጠናው የተሰጠበት ያለው መንገድ ልክ አይደለም። ምክንያቱም ምን መለምለው ከሰፈር ከሆነ ስልጠናው ሲሰጥ የነበረው ደግሞ በተደራጀ መንገድ ከሆነና ከነዛ የስልጠና ማዕከላት አትሌቶችን ማግኘት ካልቻለ አትሌት ስንል እንግዲህ ሁሉንም የስፖርት አይነቶች የሚወክል ስለሆነ እነዚህን አትሌቶች ማግኘት ካልተቻለ ያ የስልጠና ማዕከል መገምገም መቻል ይኖርበታል። አካሄዱ ልክ አይደለም፣ ልክ ያልሆነው ምኑ ላይ ነው፣ ስተቱ ክፍተቱ ምኑ ጋር ነው የሚለውን መገምገም እንዲሻሻል ማድረግ መሻሻል የማያስችል ከሆነ በአዲስ ሪፎርም ተደርጎ በአዲስ መንገድ እንዲደራጅ ማድረግ ያንን መዘርጋት ከተቻለ በተለይ በቀጣዮቹ በየ4 አመቱ መከናወኑ በነገራችን የኦሎምፒክ ውድድሮች እፎይታም ይሰጣል። በ4 አመት ልጆች ማዘጋጀት የሚያስችል በተወሰነ መንገድ የሚያስችል ጊዜም ስለሚሰጥ ስለዚህ በዚህ አመት ላይ ውድድሩ ተከናወነ ከየትም ተለቅመው የመጡ ልጆች ውድድሩ ላይ ተሳተፉ እድሜውን ብቻ ስላሟሉ ምናልባትም ስላላሟሉም እንዲሁ በክልሎች መሳተፍ ስላለባቸው በጫናም የሚሳተፉ እንዳሉ ስለሚታወቅና ቀጣይ አመት ላይ ቢያንስ ብሔራዊ ፌዴሬሽኖች ክልሎች ከኦሎምፒክ ኮሚቴና ከባህልና ስፖርት ጋር በጋራ በመምከር በቀጣይ 4 አመት ውስጥ የሚሰሩ ስራዎች ተለይተው በተለይ ታለንት ያለባቸው ባለተሰጥኦ ልጆች ያሉባቸው አካባቢዎች ላይ ከፍተኛ ስራ ተሰርቶ ወይናት ሁሉም ክልልና ሁሉም አካባቢ ሁሉም ስፖርተኞች እኮ ይዞ መምጣት ግዴታም ላይሆን ይገባል። ምክንያቱም የዚህ ውድድር ዓላማ ተወዳዳሪ ያለው ለማለት አይደለም። ታዳጊ ወጣቶችን ባለተሰጥኦ አትሌቶችን ለብሔራዊ ለሀገር የሚመጥኑ ልጆችን ለማፍራት ነው። ለማፍራት ከሆነ ጋምቤላ ክልል ላይ በጣም ብዙ አትሌቶች ከተገኙ ጋምቤላ አካባቢ ላይ ያሉ አትሌቶች በምን ስፖርት ነው? ባስኬትቦል ላይ ወይ ቅርጫት ኳስ ላይ ከሆነ ቅርጫት ኳስ ላይ ምንድነው መሰረት የከፍታ ዝላ ላይ ውጤታማ ናቸው እዛ አካባቢ ከተባለ እነዛ ልጆች ለምንድነው በዛ ውጤታማ ያልሆነ ክልል በዛ ረገድ ደካማ የሆነውን ነገር አሻሽሎ ማምጣት የማይችል ከሆነ በዛ ረገድ ፈንድስ ተደርጎ በዛ ልክ ሌሎች አካባቢዎች ውጤታማ መሆን የሚችሉ አትሌቶች ያሉበት አካባቢ ላይ ለምን መስራት አልተቻለም? በዛ ልክ ውይይቶችን የጋራ ውይይቶችን በማድረግ በዛ ልክ መድረኮች ተዘጋጅተውና የጋራ አቋም ተይዞ ቀጣይ 4 አመት ላይ ውጤታማ የሆኑ ልጆችን ማግኘት እንችላለን። ያ ደግሞ በመርህ ደረጃ ስርዓት ያለው ከሆነ ቀጣይ 4 አመቶች አይደለም ስርዓቱ በራሱ ቀጥሎ ያሉትን የተለየ ነገር ካልተፈጠረ በስተቀር መስመር የሚይዝ በመሆኑ ለውጤቱ ምናልባትም አንዱ ምክንያት ይሆናል ብዬ አስባለሁ። በዚህ ውጤታማ መሆን የምንችልባቸው ጊዜያት ቅርብ ይሆናሉ ብዬ አምናለሁ። መልካም የወጣቶች ኦሎምፒክን ተሳትፎ እንደዚሁም ደግሞ ዓለም አቀፍ ተሞክሮን ከሀገራችን ሁኔታ ጋር እያነሳን በስፖርት ትንታኔ ቆይታ ያደረግንበት ፕሮግራማችን ተጠናቋል። ዋሲሁን አባተ በባህር ዳር ዩኒቨርሲቲ ስፖርት አካዳሚ የስፖርት ሳይንስ መምህር ነው። ለነበረ ቆይታ እጅጉን አድርገን እናመሰግናለን። አመሰግናለሁ። መልካም ቀን ይሁንላችሁ።